የደርግ ወታደር ወይስ የኢትዮጵያ? ወርሃ ግንቦት 1982 ዓመተ ምህረት ድቅድቅ ያለ ጨለማ ውጦናል። ይዛን የምትጓዘው ፒክአፕ መኪና 6 ያክል ሰዎችን ጭናለች። ማን እንደሆኑ አላውቃቸውም፣ ግን ሁላችንም ወደ ጉጉፍቱ ተራራ ለስራ እንደምንሄድ ግልጽ ነው። ካሜራ ያዘ አንገቱ ላይ ሰማያዊ ኩሽታ የተመጠመ ለስላሳ ጸጉር ያለው ወፍራም ሳቂታ ታጋይ ከፊት ለፊት ተቀምጧል። ፎቶግራፍ አንሺ ሊሆን እንደሚችል ገምትም አልተነጋገርንም። በፒስታው መንገድ ላይ የተንገጫገጨች የምትከንፈው ፒክአፕ በቻለችው መጠን ታጎሳቁለን ይዛለች። ጦርነቱ በሚካሄድበት ጉጉፍቱ ግንባር እንደተቃረብን ድንገት ከፍተኛ የጩኸት ድምጽ ሰማን። እርዱኝ እርዱኝ ወገኖች እርዱኝ የሚል ጩኸት ድቅድቅ ጨለማውን ሰንጥቆ ጆሮአችንን በረጠቀው። ታጋዩ ሹፌራችን በዚያ ፍጥነት የመኪናችንን ፍሬን ይዞ ወደ ኋላ ጥቂት ከተጓዘ በኋላ ድምጹን ከሰማበት አካባቢ ቆመ። ከመኪናችን እየዘለልን ወረድን። የመኪናው ሹፌር ድምጹን ወደ ሰማበት ፊቱን በማዞር ረጅሙን መብራት ለቀቀው። እንደ ቀትር ወለል ብሎ በሚታየው የመኪናው መብራት እየተመራን ጩኸቱን ወደ ሰማንበት ጢሻማ ተዳፋ ስንጠጋ ማመን ያልቻልነውን ትርኢት ከገጽታችን ተከሰተ። እየተቀበረ የደርግ ወታደሩ አንድ እጁንና አንገቱን ብቻ ከቀበረበት ፈንቅሎ ማውጣት ችሏል። ይጮሃል፣ አይኖቹ ፈጠዋል። 2 ታጋዮች ተረዳድተው ጎትተው ሲያወጡት እንደገና አሰቃቂ ትርኢት ለማየት በቃን። 2 እግሮቹ ዱቄት ሆነዋል። ታንክ የረገጣቸው እስኪመስሉ ድረስ ተጨፈላልቀዋል። ወታደሩ ከተቀበረበት ተጎትቶ ከወጣ በኋላ ጩኸቱን ቀጠለ። ተፈሪ ዘመድኩን እባላለሁ። የአዲስ አበባ ልጅ ነኝ። ጎላ ሰፈር ነው ቤቴ። ሳልሞት ነው ቀብረውኝ ሄዱ። ሳልሞት ቀብረውኝ ሄዱ። ድንጋጤና ደስታ በተቀላቀለበት ሲቃ እየለፈለፈ በተስፋ ፈገግ ለማለት ሲሞክር በማየቴ የተደበላለቅና የሚያቅለሸልሽ ስሜት ተፈጠረብኝ። መቼ ነው የቀበሩ ሲል ሹፌራችን ጠየቀው። አላውቅም። ሲቀብሩ ታውቅ ነበር? አላውቅም። እንዴት ፈንቅለ ወጣ? አላውቅም። በደምና በጭቃ የራሰው ወታደር ይንቀጠቀጣል። ሌላው እጁ መሰብሩን አስተዋልኩኝ። የማይነቃነቅ ሲሆን እንደ ገመድ ተዝለፍልፏል። የግራ እጁ ብቻ ባላቸው ኃይል ሁሉ ሕያው መሆኑን ለማሳመን ይጠራሉ። ከጥቂት ደቂቃ በኋላ እርስ በርስ እንተያይ ጀመር። የመኪናችን ሹፌር ሽጉጡን በእጁ ይዞ ነበር። ማን ነው ስምህ ሲል ጠየቀው። ተፈሪ ዘመድኩን፣ የአዲስ አበባ ልጅ፣ የጎላ ሰፈር ልጅ ነኝ። አባቴ በጎላ ሰፈር የታወቀ መምህር ነው። አሁን ጥሮታ ላይ ነው። ዘመድኩን ዋሴ የ7ኛ ክፍል አስተማሪ ነው። ልንረዳህ አንችልም፣ በጣም ተጎድተሃል። ወታደሩ እንደ መቅለስለስ እያለ መለማመጥ ጀመረ። አልሞትኩም፣ እየተናገርኩ አይደል? ሳልሞት እኮ ነው የቀበሩኝ። ጤነኛ ነኝ። ከረዳችሁኝ እራመዳለሁ። 2 እግሮቹን ለማንቀሳቀስ ሞከረና ቃተው። አመድ መሆናቸውን ተረዳ። ገጽታው ላይ ግን ፈጽሞ የህመም ስሜት አልነበረውም። እንዴት እንዲህ ሊሆን እንደቻለ ግን እስካሁን ምላሽ አላገኘሁለትም። ተጨፈላልቆ እያለ ያንን የሚያክል ጉልበት ከየት አመጣ? የድምፁ ጥንካሬስ? የዚያ ወታደር ነገር በታሰበኝ ቁጥር ማመን ስለምቸገር ህልም ይመስለኛል። የሆነ ሆኖ ሹፌራችን ልንረዳህ አንችልም፣ በጣም ተጎድተሃል አለው። ወታደሩ በመለማመጥ መልኩ እየተቆለጨለጨ እናንተ ወያኔ ናችሁ እንዴ ሲል ጠየቀን። አዎ ወያኔዎች ነን። ተስፋ በመቁረጥ አይኖቹን ጨፈናቸው። መልሶ ገለጣቸው። እንደገና ጨፈናቸው። እኔም ፊቴን አዙሬ ሄድኩኝ። የወታደሩ ሲቃ ድምጽ ከኋላ ይሰማኝ ነበር። ወዲያው ግን ድምፁ ተቋረጠ።
የሰማኋቸው የመጨረሻ ቃላት የሚከተሉት ነበሩ። የጎረቤት ስልክ ቁጥር። ከደቂቃዎች በኋላ ጉዟችንን ቀጠልን። ቀሪው ጉዟችን የበለጠ ከባድና በዝምታ የተሞላ ነበር። ፎቶግራፍ አንሺው ግን ሊያናግረኝ መሞከሩ አልቀረም። አማራጭ አልነበረንም። ልክ ነህ፣ መሞቱ አይቀርም። ልክ ነህ። በዓመቱ ደርግ ወደቀ። እኛ ጋዜጠኞችም የደርግ ወታደሮች እያልን በሚዲያ ስናወራ ብዙ ጊዜ ተፈሪ ዘመድኩን ትዝ ይለኝ ነበር። ያ ወጣት ሌላው ቢቀር የኢትዮጵያ ወታደር የሚል ስም እንኳን ማግኘት አለመቻሉን እያሰብኩ ሐዘን ይሰማኝ ነበር። ሮቤል አምሳሉ እንደጻፈው